ጋይስ ለአይሾው ስፒድ ማለት ነው። አይሾው ኢትዮጵያ ሁለት ካሜራ አዲስ ስልኮች ልሰጠው ነው እንዴ? አይሾው ስፒድ ኢትዮጵያ ብቻ ሳይሆን አንተ አፍሪካ ውስጥ እንድትወጣ ፈልጋለሁ። ሊያልፍለት ነው በቃ ይልች ምንም አይሾው ስፒድን ማግኘት አይጠበቅም። አዶናይን አግኝቶታል። ሰው ሰፖርት ለማድረግ ግን የሚሄድበትን ርቀት እያያችሁ ነው አይደል? አይ ፕሮሚስ ዩ ኦሬዲ ብራንዲንጉ ሰጣለሁ። አሪፍ እይታ ታገኛለህ በእኔም ማለት ነው። ማስቡትም ማቆን ነገር እያሳሰበው ልጁ ግራ ገብቶታል። ሰላም ያገሬ ልጆች እንደምን አላችሁ? አሁን የምገኘው አይሾው ስፒድ ኢትዮጵያ አይቶ ፈጠነ አልተቻለ እንዴ? ቲርና 1 ሚሊዮን ብር ለዚህ ቲቪ 1 ሚሊዮን ብር የሚሸጣ ቲቪ አለ። እንዴት ነው ነገሩ? አረ እንቅለጠው ይቀለጥ እንላጠው ለማለት ነው። እንቅለጠው ምን አይነት አማርኛ ነው የምትጠቀም? አዶናይ ሌላው ስጠታለኝ ገምት። ስጠታው ምን? አረ ይበቃኛል። በመቤቴ ሰላም ጋይስ እንዴት ናችሁ? ልኛ ማን ነው? ሁሉ ሰላም፣ ሁሉ ተማም፣ ሁሉ ፒስ ነው። ዛሬም እንደተለመደው እንግዲህ በሌላ ወቅታዊና ትሬንዲንግ በሆኑ ቪዲዮዎች ተመልሰን መተናል። ያው ወደ አዶናይ ጉዳይ እንግዲህ ተመልሰን መተናል። ሰሞኑን እንግዲህ አይሾው ስፒድ ኢትዮጵያ ሊመጣ እንደሆነ የሚታወቅ ጉዳይ ነው። ከዛ ጋር በተያያዘ እንግዲህ የእሱ ተመሳሳይ እሱን የሚመስል አይሾው ስፒድ የሚመስል ሰው ኢትዮጵያ ውስጥ እንዳለ የሚታወቅ ጉዳይ ነው። ትንሽ ፈዘዝ ያለ ልጅ ነበረ። አዶናይ ጋር ተገናኝተው እንግዲህ አዶናይ እያነቃቀው ይገኛል። ሰሞኑን ትልቅ ሰርፕራይዝም አድርጎታል። እስኪ አንዳንድ ቪዲዮዎችን ከአዶናይ ጋር የሰሩትን ቪዲዮዎች ለማየት እንሞክራለን። አስተያየታችንን እንሰጣለን። ቪዲዮ እንደሚመቻችሁ አልጠራጠርም። ቀጥታ ወደ ቪዲዮ እንሂድ። ወንድማ ነው ምን አሰብን መሰለህ? ከአፍሮ ሀብ ጋር ማስገባት ፈልገናል። አንተን ከኛ ጋር ትጀምራለህ። በደንብ በቃ ባጀት ምናምን ከበር ተደርጎ አንቺም ትልቅ ደረጃ ደርሻለሽ። ኢትዮጵያ ብቻ ሳይሆን አንተ አፍሪካ ውስጥ እንድትወጣ ፈልጋለሁ። ኢንተርናሽናልም እንድትሆን ፈልጋለሁ። እንጀምረው። ሰርተሃል። በጣም አይቻለሁ። ተስፋ ሳትቆርጥ በጣም ብዙ ሰዎች እየተረቡ እሱን ሳትሰማ እዚህ ደረጃ ደርሰሃል። እነዚህ አይነት ሴኩሪቲ ይዘን መዞር ማለት በጣም ተማምነሃል ማለት ነው። በዓላማ ከእምነት ነው የሚጀምረው። ተረዳኸኝ አይደል? ስለዚህ አሁን አንተ ከኛ ጋር ትጀምራለህ። አፍሮ ሀብ በቃ ስልክህን ይዘውና ማናጀሬም እዚህ አለ፣ አብረን እንጀምራለን። እኔ የተሻለኝ አቅሜ አወጣለሁ ወደ ኢንተርናሽናል። ስልክ ይዘሃል ላይ ሊያልፍለት ነው በቃ ይልች ምንም አይሾው ስፒድን ማግኘት አይጠበቅብም። ጋች ምን ይመስላችኋል? አዶናይን አግኝቶታል። ኢንተርናሽናል አወጣሻለሁ። የኔ አባት ቴክስት አድርግልኝ። እናትህን ታልቀለድኩም። እሺ አይ ፕሮሚስ። የኔ አባት እወድሃለሁ። ዛሬ ጨዋ አለ ግን ዛሬ በደንብ አለው። እንደዚህ ካሉ በኋላ እንግዲህ በድጋሚ ተገናኝተዋል ከአዶናይ ጋር። እስኪ ምን ሲያደርጉ ነበር እናያቸው። እንዴ አይሾው ስፒድ እንዴ አይሾው ስፒድ ዶክተር ሶፎንያስ ምን ይላል? እስኪ ክፉ ከመጻፍ አበረታተነው እንየው እንሞክረው ይላል። እንዴ ዶክተር ሙሉ ይቀልዳል እንዴ ልጅ ከሱ ይልቅ አዶናይ እብድ እኮ ነው። ሰው ሰፖርት ለማድረግ ግን የሚሄድበትን ርቀት እያያችሁ ነው አይደል? እንደዚህ ሲደንስ አይቼው አላውቅም አዶናይ። አይ ፕሮሚስ ዩ ኦሬዲ ብራንዲንጉ ሰጣለሁ። አሪፍ እይታ ታገኛለህ በእኔም ማለት ነው፣ በእኔ በኩል። ስለዚህ አይ ቲንክ አላማ መሆን ያለበት አሁን ይሄ ከስፒድ መራቅ አለበት። አይ ኖ ስፒድ አሁን ትወዷለህ፣ እንደዚህ ልብሶች መልበስ የእሱን ነገር ማድረግ እሺ አሪፍ ነው። ገባህ አይደለ? ግን አይሾው ኢትዮጵያ ብለህ ብትመጣ አይሾው ኢትዮጵያ as just like ኢትዮጵያዊ ነህ አንተ። ብራንዲንግ ምን ይሆናል? ኢትዮጵያ ትሆናለች ማለት ነው። which is the whole tribe ሁሉም ባህል ነህ አንተ፣ ሁሉም እምነት ነህ አንተ። that means በጣም ትልቅ የሆነ ሪች ነው የሚኖረው። ተረዳኸኝ አይደለ? እንዳለ ኢትዮጵያዊ ይመለከታል ማለት ነው። እኛ ኢትዮጵያውያንም ካንተ ብዙ ነገር እንጠብቃለን። because ኢትዮጵያን አሳያለሁ እያልክ ነው። ተረዳኸኝ? so ኢትዮጵያን የምታሳየው ደግሞ ኢትዮጵያ ውስጥም ሆነ ብቻ አይደለም፣ መውጣትሽም አይቀርም።
ቱር ማድረግሽ አይቀርም። ገባህ? ወደ ብራዚል ትሄዳለህ፣ ወደ ስፔን፣ ወደ አሜሪካም እድሎች ልታገኝ ትችላለህ። ኢቨንት ኦርጋናይዘሮች እንትን አድርገው አላማ መሆን ያለበት አይ ቲንክ ኢትዮጵያን ሻይን ማድረግ ነው። ራስህንም ሻይን እያደረግክ ማለት ነው። ገባህ? አይሾ ስፒድ አሁን አይሾ ስፒድ በጣም የበየረበት መንገድ ምንድነው? ቫይራል የሆነበት መንገድ ኢትስ ሮናልዶን ላገኘው ነው። በቃ ገባህ? እቺ ሱዊ የምትለው ወጣች፣ ቀጠለባት። ባይቀጥል በዛ ቢያቋርጥስ ብዙ ቲክቶከሮች እንትኖች ቢሆኑ በዛ ያቋርጡ ነበር። ባይዘው ገባ ያቺ ሱዊ የምትለው ከዛ ክርስቲያኖ ሮናልዶ ቼስ እንዲያደርግ አደረገው ሰው። ከዛ ምን ሆነ? ኢንድ ጎል የመጨረሻ ዓላማ ስላለ ስፒድን መከታተል ጀመር። ምክንያቱም ስኬቱን ማየት ይፈልጋል። ያንተ ደግሞ ጎል ያስፈልጋል። ብራንዲንጉ የሚመጣው ጠንካራ የሚያደርገው ጎል ነው፣ የመጨረሻ ዓላማ። ስለዚህ ዓላማ ምንድን ነው የሚሆነው? አይሾ ስፒድ መሮጥ ይችላል፣ ፈጣን ነው። and also he is ሮናልዶን ማግኘት ይፈልጋል፣ አሳካው ምናምን አይደለ? አንተ አይሾ ኢትዮጵያ ብለህ የራስ ቻሌንጅ ይዘህ መውጣት ይኖርብሃል ማለት ነው። አይ ነው ግን አሁን በዚህ ጋር ምን መሰለህ፣ አይሾ ኢትዮጵያ ብለን ከፍተን ነበር አካውንት። አሁን የተዘጋን ሁለት አካውንትም እንደዛ ነው። አይሾ ኢትዮጵያ ብዬ በዩቲዩብ እሺ፣ ዩቲዩብ እንደዛ ሆነ። ቲክቶክ ችግር የለበትም። ቲክቶክ የምታደርጊው ፐርሰናሊ በስምህ ነው። በቃ ቲክቶክ ደግሞ የስምህ ብራንድ ነው። የስምህ ከፍቷል። ያ እሱ አይቷል። እሱ የራስ ብራንድ ነው። እሱ አሁን ታግ አደርገዋለሁ ቲክቶክ ላይ ገባ። አላማችን ግን ዩቲዩብ አይሾ ኢትዮጵያ ብለህ መውጣት ነው። የምትጀምረውም አይሾ ስፒድ ሲመጣ አሳየው። በቃ ኢትዮጵያ በተቻለ አቅም ሾው ሂም አይሾ ኢትዮጵያ እንደሆነ ካንተ ኢትዮጵያዊ ነህ። በቃ ኢትዮጵያ ማለት አፍሪካ ቱር ማድረግ ትጀምራለህ። ከዛ አይሾ ኢትዮጵያ የሚለው አላማ ይዘህ አፍሪካን ቱር ማድረግ ስላይክ እንትን እኮ ነው እየሰራ ያለው። በቃ ኢንተርቴይንመንት እኮ ነው፣ ሙቪ እኮ ነው እየሰራ። አሁን የኔ ቪዲዮዎች ሙቪ አይመስሉም? ተከታታይ ሙቪ ማስቡትም ማቆን ነገር እያሳሰበው ልጁ ግራ ገብቶታል። ግን የሚለውን አክሴፕት ካረገው የምር ትልቅ ቦታ ይደርሳል። የምር ይህ ልጅ እንዲሁ ንቃችሁት እንዲሁ ሊተኩስ ነው እንዲሁ እያያችሁት ማለት ነው። ሲሪየስ ነው የሚመስለው። አንተም ሲሪየስ ነው። በቃ መዞር ትጀምራለህ፣ ትራቭል ታደርጋለህ። ወደ ዩጋንዳ ሄደ ኢትዮጵያውያን ማግኘት ስራ ሊሆን ይችላል። ኢትዮጵያውያን እያገኘ በቃ ሰላም ማለት መጫወት አለ። እንደው በዚህ ሰዓት አሁን ብዙ ሰው አሁን እዚህ አፍሪካ ውስጥ ያሉት እንደሚጋብዙ ሁሉ እንዲያርግ በቃ ወደዚህ ና ምናምን የሚሉት አለ። ኢንተርናሽናል ዩቲዩበሮችም ጨምሮ እንትን ያለው ነው። ብዙ ድል አለ። አሁን ለምሳሌ እየዘጉ ባያስቸግሩንና ዩቲዩባችን ቢያንስ ቬሪፋይ ቢሆን አሪፍ ሀሳብ ነው። ዩቲዩብ ጸዴ ነች። በቃ አሁን ዩቲዩብ እንጀምርና ከዛ ቲክቶክ ደግሞ አለ ኦልሬዲ ክሬት ያደርገዋል። እሱ ታግ አደርግሃለሁ። ጸዴ ብራንዲንግ ይኖራል። ናይስ አይሾ ኢትዮጵያ ብለህ አካውንት ታወጣና ከዛ በኋላ 100,000 እናስደርስ። ሰብስክራይበር አለ ወይ? 600 ሰብስክራይበርስ። ኦኬ ስቱዲዮ ግባና ከዛ አይሾ ኢትዮጵያ በለው። አሁን ለምሳሌ ነገ ምንድነው? ሰኞ ነው። በቃ ሰኞ ነው። ነገ እንትን ማድረግ እንችላለን። እስኪ አይሾ ኢትዮጵያ በላስ እንደ ራሱ ነው የሚጨነቀው ለሰው የተመቸኝ ነገር አዶናይ አንድ ነገር ጉዳይ ነው ብሎ ከያዘው በቃ አይፈታም ማለት ነው። እንደ ራሱ ጉዳይ ነው የሚይዘው ያ ነገር እስኪሳካና የሚገርም ሰው ነው። ሰላም ወንድሜ እንደምን አለ? እግዚአብሔር ይመስገን ሰላም ነው አለን አለን። ስም ማን ልበል? ተሾመ ነው። ተሾመ ኃይሉ። ተሾመ ኃይሉ ነው። ኦኬ ምንድን ነው የምትሰራው? ሊስትሮ ነው የምሰራው። ሊስትሮ? አዎ። ኦኬ እግርህ ምን አጋጥሞ ወንድም አለም? ይቅርታ። አይ እንደ ተፈጥሮ ነው። ተፈጥሮ ነው። አዎ። ኦኬ ያማሃል ትንሽ ስቅንትን አለው? አዎ በጣም አመመኝ ነው። አረ እግዚአብሔር ለብዙ እርዝመት ያለው ላይክ መራመድ ትችላለህ እንዴ? አይችልም። ብዙ ቦታ መራመድ በጣም ይደከማል። አረ ማራም አብዛኛው ጊዜ በምንድን ነው የምትንቀሳቀሰው? እኔ በእግሬ በዚህ በኩል ሰፋሪ ስለሆነ እዚህ ጋር ሰፋሪ በእግሬ ነው የምትመርጠው። አረ ኦኬ ሶ እኔ እንግዲህ አንድ ስጦታ ልሰጥህ እፈልጋለሁ። እሺ ስጦታ ምንድን ነው ገምት እስኪ። አንድ ደስ ያለ ነገር ደስ ያለ ነገር። አረ እሺ ሞተር ልገዛልህ እፈልጋለሁ። ባለ 3 እግር ሞተር እገዛልሃለሁ። እሺ አመሰግናለሁ። የ250 ሺህ ብር። እሺ አመሰግናለሁ። ደስ ይልሃል? አዎ ደስ ይላል። መንቀሳቀሻ ይሆናል። እሺ የት ነህ? የምር ኖራችሁ እኮ ስታረጉ በቃ እንዲህ የሰው ደስታ እንደማየት የሚያስደስት ነገር የለም እኮ። የምር ገንዘብ ያላችሁ ሰዎች ግን በቃ አንዳንዴ እንደዚህ ዝቅ እያላችሁ ምናምን ነገር በቻላችሁ አቅም ሰውን ብታግዙ ምናምን የሆነ እኮ ገንዘብ ኖሯችሁ ሁሉንም ነገር ማድረግ ትችሉና ምናምን ከዛ በኋላ ሳቲስፋክሽናችሁ ምናምን ይጠፋባችኋል። የምር በቃ እንዲህ ዝቅ ብላችሁ ሰው መርዳት ትችሉ ምናምን ነው ከዛ በኋላ የሰው ያንን
የምትረዱት ሰው ደስ ይለው ነው እናንተ ደግሞ በጣም ደስ የሚላችሁና ሰውን እንደመርዳት ኖሯችሁ ሰውን እንደመርዳት እኔ እንጃ ሰውን የሚያስደስት ነገር አለ ብዬ እኔ በዚህ ህይወት ላይ ምንም ከዛ በላይ ምንም ነገር የለምና በጣም ደስ የሚለው በጣም ማለት ነው። ወለድከው? እኔ ወላይታ ዲቻ ቦሶቹ ጋር ነው። አረ ዲቻ ቦይስ ጋር ነው። አዎ የኔ አባት። እሺ ሞተር እዚህ ጋር ነበር። ያው እኔ ማቆም አይቻልኩም። እናንተ ውስጥ ገባ ወደ ስራ ቦታ ይወርድ። እሺ የኔ አባት ችግር የለውም። ስልክ እቀበልና ከዛ ነገ ሞተር ይዤልህ እመጣለሁ። እሺ ችግር የለም። እሺ ከዛ በኋላ በቃ በኤሌክትሪክ ነው የምትሰራው። ቻርጅ እያደረክ እሺ የፈለክበት ቦታ ትንቀሳቀሳለህ። እሺ እሺ አመሰግናለሁ። እሺ የኔ አባት እንኳን አደረሰ። እንኳን ለገና በዓል አደረሰ። ምንድነው የሚባለው በወላይትኛ እንኳን አደረሰ በገና በዓል? ሀሹ ወተስ ማለት ነው። ሀሹ ወተስ እንኳን ለገና በዓል እንኳን አደረሰ። ሀሹ ባሌው ወተስ ሀሹ ባሌው ገተስ ሀሹ ባሌው ገተስ የኔ አባት። እሺ እኔ ነኝ ደራሽ ለወገኔ እኔ ነኝ እሱ ነው እኔን ሰው ያደረገኝ ያቆመኝ። ሰላም ያገሬ ልጆች እንደምን አላችሁ? አሁን የምገኘው ከስፒድ ጋር ስፒድ የታባቱ ከአይሾ ስፒድ ኢትዮጵያ ጋር ከአይሾ ስፒድ ኢትዮጵያ ጋር ነን። ያው ብሎግ እያደረግን ያለ ነው። ዛሬ ነቃ ብላለች። ምን ይመስላችኋል? አንዴ በሁለት ቀን ከሱ ጋር ሲል እኮ አናማችን እሱን 100,000 ሰብስክራይበር ማስገባት ነው ዩቲዩብ ላይ ማለት ነው። ስትሪም ማድረግ እንዲጀምር አይሾ ስፒድ እስከሚመጣ ድረስ እና ጋይስ ዛሬ ደግሞ ትልቅ ብሎግ አለን። ስለዚህ እንዳተኙ ጠብቁን፣ ቪዲዮዎች ይለቀቃሉ። አሁን ሰብስክራይብ አድርጉት። ምንድነው ዩቲዩብ ቻናል ኔሙን አልተናገርማ። ሰብስክራይብ አድርጉት ጋይስ፣ እየገባችሁ 100,000 ይግባ። አይቶ ፈጠነ አልተቻለ እንዴ? ነቃ ማለቱ ይጠቅመዋል ግን ሼም እያዘኩ። ሰላም ያገሬ ልጆች መተናል። የታባቱ ዛሬ እንግዲህ አይፎን ስልክ ገዝቼ ሰርፕራይዝ ላደርገው ነው። ኦኬ የሚገራርሙ vlogoች ነው የምንሰራው። አሁን እንግዲህ የሆነው ቦታ ነን፣ ትልቁ ንግድ ባንክ ማለት ነው። ትልቁ ንግድ ባንክ ህንጻ ነን ያለነው የኢትዮጵያ ስፒድ ጋር ማለት ነው። አይሾ ኢትዮጵያ ስፒድ ጋር አይሾ ኢትዮጵያ ስፒድ እንደዚህ ትሄድና እናሳ ይቻላል ይልሃል። እንግዲህ አንድ ጥያቄ ልጠይቅህ እፈልጋለሁ ወንድም አለም። ይህ ጥያቄ ደግሞ አንዴ እንግባና የሆነ እቃ ፒክአፕ ማድረግ አለብኝ። እቃ ልቀበል ነው የመጣሁት እና ወደዚህ የኔ አባት እንደምን አለ? ደህና ነህ ወይ? ሰላም ነው። ቀጣዩ ስፒድ የሀገራችን እንዴት ነው? ሰላም ነው ወይ? ሰላም ናችሁ? ቤታችን ያው ቢዩቲፉል ሃይ ሌቪ ይባላል። ናይስ መተናል። እንግዲህ ኦሪጂናል ስልኮች መሸጫ ማዕከል ነው። ተጨማሪ ብዙ ዋስትና ያላቸው ስልኮች እዚህ አሉ። የቴክኖም አለ፣ የኢንፊኒክስም አለ። ከቴሌቪዥን ደግሞ የኢንፊኒክስ ቴሌቪዥን አለ። ስንት ነው ዋጋው? ይሄ 100 ነው። 1 ሚሊዮን ብር። 1 ሚሊዮን ብር ለዚህ አትዋሽ። ቲቪ 1 ሚሊዮን ብር የሚሸጣ ቲቪ አለ? እንዴት ነው ነገሩ? ላንተ ይሆናል እንዴ 1 ሚሊዮን ብር? ይሄ እኮ ሙሉ ሲኒማ እኮ ነው። አንድ ቢት መኪና ይሆናል። ሰላም ያገሬ 1 ሚሊዮን ብር ግን ከባድ ነው እንዴ? It's beautiful በጣም ያምራል። እውነት አፕል ኬር ምናምን አላችሁ አይደል? አፕል ኬር አለ። እነዚህ ነች ፊንገር ሶ ሴልሳችን ነች። ምንድነው ይሄኛው? አይፎን 16 12 ነው። ይሄ 30 ፕሮ ማክስ። ይሄኛው ምንድነው? ይሄኛው 12 ፕሮ ማክስ 12 ፕሮ ማክስ ደስ ያለ በጣም እና አፕል ኬር አሁን ከተሰበረ ምናምን ይመልሳል። አፕል ኬር ካላችሁ ይሄ ምን ይባላል? 30 ፕሮ ማክስ። ሰላም ተስፋዬ አዲስ የሰራችሁ የሆነ ቪዲዮ አለና እሺ በስመ አብ ወመንፈስ ቅዱስ ቲቪው ልነግርህ አልችልም። ተገጣጥሞ ነው ቲቪ ከቲቪ ተገጣጥሞ ነው። ስክሪን ነው ይመስላል። ስክሪን ነው ይመስላል። በጣም ነው የሚጠራው። በቃ ኦኬ
ይኸው ምን እንደሚያክል ይኸው ያ ደግሞ የተቀጣጠለ አይመስልም። አንድ አይነት ነው። አየሁ። ይሄንንም እናስመጣለን። አሁን ይሄ 2 ሚሊዮን ብር አይሆንም? አይ 2 ሚሊዮን አይገባም፣ ግን ማስመጣት እንችላለን። የምትፈልገው ከሆነ እናስመጣልሃለን ወይ ጊፍት እንሰጥሃለን ከፈለግ። እምቢ አለን። ጊፍት ገዝተሃል? አልገዛሁም። እዚህ መግዛት አትፈልግም? እዚህ ኢትዮጵያ ውስጥ እንዴ አሜሪካን መግዛት ፈልገው? እገዛለሁ እንዴ። ኧረ እዚህ ነው የምፈልገው። ጊዜው ሲደርስ እግዚአብሔር ሲል ሂለቪ ሃይለቪ እኔ ግን ሂለቪ ብዬ ነው። ናፒ ግቡ፣ እናንተ ግቡ፣ ግቡ እናንተ መጣ። ጋይስ ለአይሾው ስፒድ ማለት ነው አይሾው ኢትዮጵያ 2 ካሜራ አዲስ ስልኮች ልሰጠው ነው። ይሄኛው እጁ ላይ የሚያደርገው አስተውላችሁ 2 ስልክ ጋይስ 2 ስልክ 2 አይፎን ሆነ እንደዚህ አይሾው ስፒድ እጁ ላይ ያደርጋል አይደለ? which is ቻት ምናምን ኮሜንት የሚያነብበት ነው ማለት ነው። ይሄኛው ደግሞ ማለት ነው በቃ ካሜራ ለካሜራው ይሄው 2 ስልክ ገዝተንለታል። አይፎን 14 አይፎን 13 ነው አይፎን 13 እና ከዛ ደግሞ ይሄኛው አይፎን 14 ነው አይደል? 13 ፕሮ 213 ስልኮች አዳዲስ ሞርዛን ይነፍ ለካሜራም ለምንም በቃ እንዲህ ከበቂ በላይ ሞርዛንለት ነው። ሰርፕራይዝ ነው የምናደርገው። ስልክ ምንድነው ብላ እየጠየቀዋለሁ መጀመሪያ ሳይ ጋይስ ለአይሾው ጋይስ እንግዲህ ከወንድማችን ጋር ያለሁት አሁን ማለት ነው። አንድ ጥያቄ ልጠይቅ ፈልጌ ነበር። ይህ ምንድነው? የስልክ መያዣ ስልክ መያዣ። ስልክ ትይዝበታለህ? የትኛው ስልክ ነው የምታስቀምጠው? እዚህ ናይስ። እዚህ ጋር ታስቀምጠዋለህ። ይሄኛው ማለት ነው። ሌላ ስልክ እስከዛ ይሄኛውስ? ይሄኛው ስልክ ጥሪ የምትቀበልበት ነው። ኦኬ። ስለዚህ አሁን ይሄ ምን አሰባለኝ መሰለህ? ያምራል። እሺ ችግር የለውም። አሁን ምን አሰባለኝ መሰለህ ማለት ነው። እስኪ እዚህ ይሄኛው እጅግ ዘርጋው እዚህ ጋር ማለት ነው እናደርጋለን። አይፎን 13 512 ጂቢ እዚህ ጋር እናስቀምጠዋለን ለቻት ማለት ነው። ለቻት አይፎን 13 እዚህ ጋር እናስቀምጣለን። ግለጠው አንተ ራስህ ያንተ ስለሆነ ስልኩ አይፎን 13 እዚህ ጋር ነው። ይሄ ለቻት ማንበቢያ ይሆናል። እስኪ እንክፈተው። ለቻት ማንበቢያ ይሆናል። እዚህ ጋር ደግሞ አይፎን 13 ፕሮ ማክስ ደግሞ ምንድነው ለካሜራ ማን ይሆናል? ደግሞ ቃላት አጠረው ማለት ነው። በጣም ደስ ይላል። አሁን የሚገርም ስትሪም ይሰራል ማለት ነው። አዎ በቃ በጣም ደስ የሚለው እግዚአብሔር 15 እና 13 ፕሮ ማክስ ይዘናል። ይሄ 512 ጂቢ ነው ያለው። ከፈለክ ነው ይሄ መቅረጫ ተጠቀሙና ከጀርባ አለ አይፎን። ይሄ ምንድነው? ቆይ 13 አይፎን 13 ነው ይሄ ፕሮ። ከዛ 512 ጂቢ ነው። እዚህ ጋር ደግሞ አይ ቲንክ እንደዛ ተመሳሳይ ነው መሰለኝ፣ ግን ይሄ ፕሮ ማክስ ነው። ይሄ ፕሮና 13 ፕሮ ማክስ ማለት ኧረ እንቅለጠው። ይሄ ቀለጥ ይሄ እንላጠው ለማለት ነው። እንቅለጠው ምን አይነት አማርኛ ነው የምትጠቀም? አዶናይ እንደዚህ ይቀለጣል ወንድም ማለት በጣም ታንኪዩ አዶናይ። ትልቅ ደረጃ ታዩታላችሁ። ዛሬ ከአዶናይ ጋር የነበረውን በዚህ ደረጃ ደርሰናል። ከዚህ በላይ ደግሞ በካሜራ ደግሞ እንመጣለን እና አባይዘው ወይ ማለት ማወቅ ያለብህ የዚህ ጽዳት በቃ ካሜራ ነው። በቃ እንዴ ከካሜራ በላይ ነው። ምንም ያንሰው ነገር የለም። አላወቅም፣ ልዩነት የለውም። በቃ ከዚህ በላይ ደግሞ በ10 ሰው የምንቀረጽበት ቦታ ነው የምንደርሰው። አዎ ኢትዮጵያ ቱር ስታደርግ በእነዚህ ሁለቱ በቃ ሞርዛን ይነፍ ጋይስ 100 ሺህ ብር ልሰጠው ነው ለአይሾው ኢትዮጵያ። ተከተሉኝ፣ ሰርፕራይዝ እናድርገው። ረላሽ ደከመህ አይደለ? ሌላ ስጦታ አለኝ። ገምት፣ ስጦታው ምን ነው? ይበቃኛል። በመቤቴ ምን ይመስላል? ይበቃኛል። እንጃ። ኧረ 100 ሺህ ብር ችግር የለም። ይሄ ደግሞ ለምን ይሆናል ብዬ መሰለህ? ሪስፔክት አዶናይ የምር ይመቸው። አንደኛ ያው አይሾው ስፒድ እየመጣ ነው አሁን። ስለዚህ መዘጋጀት ይኖርብሻል። በልብስ ከፈለክ ትራይፖድ፣ የስልክ ምናምን ላይት የፈለከው እንድትገዛ ነው በቃ። እና ሌላ ደግሞ ኢንተሮች መቅጠር ካለብህም ትቀጥርበታለህ። ካሜራማን መቅጠር ከፈለክም ትቀጥርበታለህ። ይሄ ምናምን ገባ አይደለ? እና ያው
ቴንክ ዩ በጣም አዶናይና ኃይሌ አይፎን በጣም ነው የምንወዳችሁ፣ በጣም ነው የምናመሰግናችሁ። ያው ሁለት አይፎን ፕሮ ማክስ እና ሰርተን ፕሮ ማክስ እና ሰርተን ፕሮ ከዛ 100,000 ብር ሰጥቶናል። በጣም ነው የምናመሰግነው። ችግር የለም ወንድም አለፍ ያ ቃላት አጥሮት ነው እንግዲህ አትፍረዱበት። በጣም እንግዲህ በጣም ነው ደስ የሚለው። እግዚአብሔር ይመቸው አዶናይ ይመቸው። ቆልዓ ትግራይ ወይኖ ጨፍረውንም አንዴ ነቃ በላውንም እረላሽ ሸሙናና አንተ ለተሸለምከው እኛን ጨፍር እንጂ በኃይለኛ ምን ያህል ውፍ ማለት ይቻላል። እኔ ላሳየህ እየጮኩ ነው የሚመስለው። የኔ ማርያም አንተ ከባድ ነው ለካ ሰው ማለት ናት ፌስቲቫል አሮጊት ነው የምትመስለው አንተ ይናት ባንድ ያረጀች ውሻ ይመስላል። በል ወይኔ ውሻዬ ነው እዚህ ብቻውን ክብላው ዘላለው። ኧረ ተው ተው ሲያምር አይ ነገር ጸዴ ነው በጣም አዲስ አበባ። አንተ ግን አዲስ አበባ እንዴት ነው የተለወጠችው? ማርያምን እኔ በጣም ግርም ነው የሚለኝ ታውቃለህ። like the fact that ቢልዲንጎች በቃ መብራት ስላላቸው ለራሱ በጣም ነው በቃ የሚጸዳው ውበት ያደርገዋል በቃ የሌለ። እንግዲህ ጋይስ የዛሬውን ቪዲዮ እንዳያችሁት ነበረ፣ በዚሁ ተጠናቋል። በጣም አስገራሚ ቪዲዮ ነበረ። ያው የኢትዮጵያኑ አይሶ ስፒድ እንግዲህ አዶናይ ነቃ አርጎታ አይሶ ስፒድ ዋናው አይሶ ስፒድ ከመምጣቱ በፊት እንግዲህ ራሱን እንዲያዘጋጅና በደንብ ይህን ቻንስም እንዲጠቀምበት፣ በዛ ላይ ደግሞ ብዙ ሰርፕራይዞች የስልክ ስጦታ እንዳያችሁት አድርጎለታል። በጣም ደስ የሚል ነገር ነው። ይመቸው እንግዲህ አዶናይ ምን የተለመደ ስራው ነው። አሁን ላይ እንግዲህ ሰውን ማገዝ ሰውን መርዳት በደንብ ቋሚ ስራው እያደረገው ነው ያለውና በጣም ደስ የሚል ነገር ነው። ለማንኛውም ጋይስ ነገ እንግዲህ በዓል ነው የጌታችን የኢየሱስ ክርስቶስ የልደት በዓል የገና በዓል በነገው ዕለት እንደሚከበር ሁላችንም እናውቃለን። ሁላችሁንም በዚህ አጋጣሚ እንኳን አደረሳችሁ ልላችሁ እወዳለሁ። ያው በዓሉን ፈታ የምትሉበት ደስ የሚል በዓል እንዲሆንላችሁ ተመኘኝ። በዚሁ አጋጣሚ ምናልባት እንግዲህ ነገ በዓል ስለሆነ ነገ ቪዲዮ ላይለቀቅ ይችላል። አዲስ ነገር ካለ ተመልሰን የምንመጣ ይሆናል ማለት ነው። በቀጣይ ቪዲዮ እስከማገኛችሁ ቸር ቆዩልኝ። ባባይ ጋይስ።